ዲቪ 2027ን በተመለከተ አዲስ ዜና እየተሰማ ነው። እንግዲህ እኛም ይህንን ዜና ይዘን መተናል። በዚህ የዲቪ ፕሮግራም ዙሪያ ብዙ ነገሮችን ለእናንተ መረጃ ስንሰጥ ነበር። መጨረሻ ላይ ግን የወጣው ሕግ በጣም የሚያስጠላ ነበር። ጭራሽ ዲቪ ፕሮግራም የሚባል ላይኖር ይችላል፣ አውቶማቲካሊ ተሰርዟል የሚል መረጃ ነበር የወጣው። አሁን ደግሞ በቅርቡ ማርች 11 ላይ አሪፍ የሆነና ደስ የሚል ዜና ወጥቷል። ከሱ ዜና ላይ ሜጀር የተባሉ ለውጦችንና ውሳኔዎችን ለናንተ የማደርሳችሁ ይሆናል። የዚህን አዲስ ዜና ሙሉ ዶክመንቱንና አጠቃላይ ፌዴራል ሬጂስተር ከሚባለው የዜና አውታር ላይ ያለውን ነገር ማግኘት ከፈለጋችሁ እዚህ ጋር ባስቀመጥኩት የቴሌግራም አድራሻ አስቀምጥላችኋለሁ። ቀጥታ እየገባችሁ በፒዲኤፍ የተቀመጠ ስለሆነ ማንበብና ማየት ትችላላችሁ። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ቤተሰብ ተመልሰናል። ወደ መረጃችን ስንሄድ ይህ መረጃ የወጣው በማርች 11 2026 በፈረንጆቹ አቆጣጠር ነው። ሶ ኢንሃንሲንግ ቬቲንግ ኤንድ ኮምባቲንግ ፍራውድ ኢን ዘ ዳይቨርሲቲ ኢሚግራንት ቪዛ ፕሮግራም ብሎ ነው የወጣው። ኤጀንሲው ወይንም ይህንን መረጃ የወጣው ዲፓርትመንት ኦፍ ስቴት ነው፣ ምንም ጥያቄ የለውም። ከዛም በኋላ ወደ ታች ወረድ ስንል ፋይናል ሩል ወይንም ሳማሪ የሚለውን እናገኛለን ማለት ነው። እዚህ ጋር ሰመሪውን ወይንም ማጠቃለያውን ከመንገሬ በፊት አንዳንድ ነገሮችን ወደ ታች ገባ እያል እንመልከት። This rule is effective on April 10, 2026። እንግዲህ ሩሉ የወጣው መቼ ነው? ማርች 11 በፈረንጆቹ ነው። ሩሉ ደግሞ ተግባራዊ መደረግ የሚጀምረው አፕሪል 11፣ ያ ማለት ከአንድ ወር በኋላ ማለት ነው። የዚህ ሩል ዋና ዓላማ ወይንም purpose of the regulation action የሚለውን ስንመለከት ከዚህ በፊት በነበረው የዲቪ ኢንትሪ አፕሊኬሽን በጣም ብዙ ስህተቶች ሲሰሩ ነበር። እሱን ስህተት ሚኒማይዝ ለማድረግ ግዴታ እነዚህን ህጎች መተግበር አስፈላጊ ሆኗል ነው የሚለው። በማመልከቻ ጊዜ እጥፍ በሚባል ደረጃ አመልካቾች 2 ጊዜና ከዛ በላይ አፕላይ ያደርጉ ነበር። እሱ ደግሞ የዲፓርትመንት ኦፍ ስቴትን ስራ በጣም ኮምፕሊኬትድ እያደረገ ያስቸግር ነበረ። እንደዚህ አይነት ስህተቶች በጭራሽ እንዳይደገሙ ስለተፈለገ ነው ይሄኛው ሩል እንዲጸድቅ የሆነው ማለት ነው። ሩሉ ምንድነው የሚለውን ስንመለከት አንደኛውና ወሳኙ ሩል ፓስፖርት ነው። የፓስፖርት ጉዳይ አልቆለታል። ምንም ማድረግ አይቻልም። ፓስፖርት ግዴታ ሆኗል። ስለዚህ ፓስፖርት የሌለው ሰው የዘንድሮውን ወይንም የዲቪ 2027ን አፕሊኬሽን መሙላት አይችልም ማለት ነው። ይሄኛው ሩል እንግዲህ የራሱ የሆነ ጥቅም አለው፣ የራሱ የሆነ ጉዳት አለው። ጥቅሙን ስንመለከት በጣም ብዙ የሚባሉ ሰዎች አፕላይ ማድረግ አይችሉም፣ ወይንም ነምበር ኦፍ አፕሊካንትስ ምን ይሆናል? ይቀንሳል። አመልካቾች በቁጥር ይቀንሳሉ። ስንት አመልካቾች ሊሆኑ እንደሚችሉም ከታች አስቀምጠዋል። የሚገርማችሁ ከታች አስቀምጠዋል። ከዚህ በፊት ከነበረው በስንት እጥፍ ሊቀንስ እንደሚችል ራሱ ይሄኛው ዲፓርትመንት ኦፍ ስቴት አስቀምጧል ማለት ነው። ይሄ እንደ አድቫንቴጅ ነው። ያ ማለት ብዙ ሰው አፕላይ አላደረገም ማለት የመድረስ ቻንሱ ይጨምራል ነው። ብዙ ሰዎች ተጠቃሚ ይሆናሉ ነው፣ ወይም የሚሞሉ ሰዎች ፕሮባቢሊቲያቸው ይጨምራል ነው። ጉዳቱን ስንመለከት ደግሞ እንግዲህ ፓስፖርት በተለይ ደግሞ በእኛ በኢትዮጵያ ኮንቴክስት ቢያንስ 3 እና 4 ወር ይፈጃል ፓስፖርት ለማግኘት። ፕላስ ቱዛት ደግሞ አስቸኳይ እንኳን እናሰራ ብትሉ በእርግጥ 3-4 ቀን አስቸኳይ ፓስፖርት ታሰሩ ትችላላችሁ። ይሄ ግን ሪኮመንድ አይደረግም፣ ምክንያቱም ላይደርሳችሁ ይችላል። ብሩ ብዙ ነው። 25000 ምናምን ብር አውጥታችሁ ገና ከስንት ሚሊዮን ሰው ጋር ተወዳድራችሁ ልታገኙት ላታገኙት ለምትችሉት የዲቪ ፕሮግራም 25000 ብር መክፈል ፌር አይደለም። ስለዚህ ከዚህ በፊት ኤክስፓየርድ ያላደረገ ፓስፖርት የሌላቸው ሰዎች ተጎጂዎች ናቸው ማለት ነው። ሶ ይሄኛው ህግ እንግዲህ ሙሉ ለሙሉ ጸድቋል። ፓስፖርት ግዴታ ሆኗል ነው። ሶ የዚህ ህግ ዋናው ፐርፐዝ ዱፕሊኬት አፕሊኬሽንን ለመቀነስ ነው። በጣም አሪፍ። ወደ ታች ወረድ እያል ወሳኝ ያልኳቸውን ነጥቦች ነው የምነግራችሁ። ሁሉንም እናንሳ ከተባለ ወደ 41 ፔጅ ነው። እሱን እናንተ ቀጥታ እየገባችሁ ማንበብ ትችላላችሁ። እኔ ኦልሬዲ ሃይላይት ያደረኳቸውን ነጥቦች ብቻ ለናንተ ለማስረዳት እሞክራለሁ።
ያ ኢምፕሊሜንቴሽን የሚለውን ፖይንት እንመልከት። መቼ ነው ተፈጻሚ የሚሆነው? ይህ ህግ ከየትኛው የዲቪ አፕሊኬሽን ይር ጀምሮ ነው ፕራክቲካል የሚሆነው የሚለውን ስንመለከት the department is implementing this rule with the 2027 diversity visa። ይሄኛው ደግሞ አሪፍ ዜና ነው። ያ ማለት እንግዲህ ዲቪ 2027 መቀጠሉ የማይቀር ነው ማለት ነው። ይሄኛው ህግ ተግባራዊ የሚሆነው ከዲቪ 2027 ጀምሮ ነው የሚለው። ይሄኛው ጥሩ ዜና ስለሆነ ነው ሃይላይት አድርጌ ይዤላችሁ የመጣው ማለት ነው። ሌላው ወደ ታች ወረድ እንበልና አሁንም እዚህ ጋር አንድ ነገር ተቀምጧል። The department estimated that it will see approximately 10 million entrants for DV 2027 አስባችሁታል? አሁን በዚህ ዓመት ዲቪ 2027 አፕሊኬሽን እንደተከፈተ እንደው ማክሲመም ወይም ደግሞ አፕሮክሲሜትሊ 10 ሚሊዮን ሰው ብቻ ነው አፕላይ ሊያደርግ የሚችለው። ይህንን ዳታ የወሰዱት ከየት ነው? ከዚህ በፊት ከነበረው ፓስፖርት ያስፈልጋል በተባለባቸው ዓመታት የሞሉ ሰዎችን ስታቲስቲክስ ወስደው ነው ይህንን አፕሮክሲሜት ቁጥር ያመጡ ማለት ነው። እሺ this number is based on historical data from when a similar passport rule was in effect during the diversity visa registration period that took place for the program fiscal year of 2021 to 2023 እንግዲህ ከ2021 እስከ 2023 ፓስፖርት ተጠይቆ ነበር። በጣም ትንሽ ሰው ነበረ አፕላይ ያደረገው ማለት ነው። ምክንያቱም ደግሞ ብዙ ሰው ፓስፖርት ሬዲ አይደለም። እኛ ሀገር ብቻ አይደለም ይሄ በነገራችን ላይ ሌሎች ሀገራትም ላይ ነው። እኛ ሀገር ላይ እንደሚታወቀው በየአመቱ እስከ 1.5 እስከ 2 ሚሊዮን አመልካቾች ያመለክታሉ። ግን ይሄ ቁጥር ጀነራል የሆነ አፍሪካንም ኤዥያንም ሌሎችንም አህጉራት ጨምሮ የያዘ ቁጥር ነው። ዲዩሪንግ ዛት ታይም እንግዲህ ከ2021 እስከ 2023 ባለው ጊዜ ማለት ነው the department receives 6.7 ሚሊዮን ኢንትሪ። በ2021 6.7 አመልካቾች ብቻ ነበሩ ያመለከቱ። በ2022 ደግሞ 7.3 ሚሊዮን አመልካቾች ነበሩ። በ2023 ደግሞ 9.6 ሚሊዮን አመልካቾች ነበሩ። ዘንድሮ በ2027 አፕሮክሲሜትሊ ስንት ማለት ነው? 10 ሚሊዮን ብቻ አመልካቾች ናቸው ሊያመለክቱ የሚችሉ። ይሄም ጥሩ የሆነ ኦፖርቹኒቲ ነው። እሺ እንቀጥል። አሁንም ወደ ታች ሌላ ሃይላይት ያደረኩት ነገር ካለ እንይ እስኪ። ባይዟይ ክፍያ ምናምን እንዳለ ነው። እዚህ ጋር አንድ ስታቲስቲክስ አለ በቴብል ነው ያስቀመጡት እነሱ። እስኪ ይሄንን ሮቴት ላድርግና ላሳያችሁ። አሁን እንደምታዩ ዳይቨርሲቲ ቪዛ ፕሮግራም ወይም ፕሮግራም ይር አለ፣ ኢንትራንት አለ፣ ሴሌክት ያለ ቪዛ ኢሹ አለ። ዓመተ ምህረት አመልካች ቁጥር የተመረጡትና ቪዛ ያገኙት ማለት ነው። በ2016 እንደምታዩት ከ11 ሚሊዮን 391 ሺህ ሰዎች በላይ አፕላይ አድርገዋል። የተመረጡት ግን 91563 ነበሩ። ከነዚህ ውስጥ ኦልሞስት 46700 18 ሰዎች ቪዛ አግኝተዋል። ባይዟ ይሄ ምርጥ ነው የእውነት 46000 ማለት አስቡት። ምክንያቱም 55000 ቪዛ ነው የሚዘጋጀው። እንደገና ደግሞ ተመርጣችኋል የሚለው ቁጥር ብዙ ነው። ይሄ 91000 ምናምን ቁጥር ለምሳሌ ተመርጣችኋል እንኳን ደስ አላችሁ ምናምን የሚል ነው። 50% የሚሆነው ቁጥር ቪዛ አግኝቷል ማለት ነው። አሪፍ ነው ባይዟ ይሄ በጣም ምርጥ ኦፖርቹኒቲ ነው። ሌላው በ2017 ደግሞ 12 ሚሊዮን 437 ሺህ አካባቢ ሰዎች አፕላይ አድርገዋል። 83910 ቁጥር ተመርጧል። ዘን 49976 ቪዛ መጥቶላቸዋል ማለት ነው። አይከፋም። ይሄም አሪፍ ነው። ወደ ታች ወረድ እንበልና እዚህ ጋር እንግዲህ እንደምትመለከቱት ፓስፖርት ነምበር ሪኳየርመንት ኢን ፕሌስ ያኔ በ2021 ጀምሮ እስከ 2023 ድረስ ፓስፖርት ቁጥር ትጠየቁ ነበረ። ፓስፖርታችሁን ታስገቡ ነበረ። ያኔ እንግዲህ ፓስፖርት ሲጠየቅ አመልካቹ እንዴት እንደቀነሰ ተመልከቱ። 14 ሚሊዮን፣ 12 ሚሊዮን፣ 11 ሚሊዮን የነበረው አመልካች በ2021 ስንት ሆነ? 6.7 ሚሊዮን አሲው። ከዛ ውስጥ የተመረጡት እንግዲህ 87000 ነው። ቁጥሩ በእጥፍ ቀንሷል አመልካቹ። ነገር ግን አያችሁት ነምበር ኦፍ ሰሌክቲ ወይም ደግሞ የተመረጡት በጣም ብዙ ናቸው። ቻንስ ማለት ይሄ ነው እንግዲህ። ከዛ ውስጥ እንግዲህ ቪዛ የመጣላቸው ሰዎች ደግሞ 18912 ናቸው ማለት ነው። 2022 ላይም 7.3 ሚሊዮን አመልክተዋል። 55000 ሰዎች ቪዛ መጥቶላቸዋል። 2023 ላይም 9.5 ሚሊዮን ሰዎች አፕላይ አድርገዋል። ቪዛ የመጣላቸው እንደምታዩት እንግዲህ 55000 ሰዎች ናቸው። ፓስፖርት ባላስፈለገበት ጊዜ ወይም ኖ ፓስፖርት ሪኳየርድ ላይ ደግሞ ተመልከቱ 2024 ላይ 23 ሚሊዮን አስቡት፣ 3 እጥፍ አካባቢ
ዘን 78000 ሰዎች ተመረጡ። ከዛ ውስጥ 54000 ሰዎች ቪዛ መጣላቸው ማለት ነው። 2025 ላይም እንደምታዩት 19.9 ኦልሞስት 20 ሚሊዮን አመልካቾች ተመዝግበዋል። 47000 ሰዎች ቪዛ መጥቶላቸዋል ማለት ነው። እንግዲህ ከዚህ ምን እንረዳለን የሚለውን ነጥብና ወደ መጀመሪያው ፖይንት ሂጄ ሳመሪውን እነግራችኋለሁ። እዚህ ጋር ሮቴት ላድርጋት። አሁን ከዚህ ቁጥር በዋነኝነት የምንረዳው ምንድነው ካል ፓስፖርት መጠየቁ ፓስፖርት ላላቸው ሰዎች ትልቅ የሆነ አድቫንቴጅ ነው። ፓስፖርት የሌላቸው ሰዎች ያው ይጎዳሉ ነው። ስለዚህ ቪዛ የማግኘት ፕሮባቢሊቲውና የመመረጥ እድላችሁ በጣም ይጨምራል ነው። ሳመሪዋን አንዴ ነካል አድርግላችሁና እንጨርስ። ያው ዋናው ፖይንት የእናንተ ፐርሰናል ኢንፎርሜሽን ያለበት ገጽ የመጀመሪያው ፓስፖርት ቁጥራችሁ፣ ስማችሁ፣ ዲቴል የሆነ ኢንፎርሜሽን እና ሲግኒቸር ያለበት ቦታ እስካን ይደረግና በማመልከቻ ጊዜ ሰሚት ይደረጋል ነው። ሌላው የተወሰነ አንዳንድ ነገር የተቀየሩ አሉ። ይሄ ብዙም የሚከብድ ነገር አይደለም። ለምሳሌ አፕሊኬሽኑ ላይ ሴክስ ወይንም ጾታ የሚለው ጀንደር በሚል ተቀይሯል ነው። ኤጅ ወይንም እድሜ ከሚለው ቦታ ላይ ዴት ኦፍ በርዝ በሚል ተተክቷል ነው። $1 የማመልከቻ ክፍያው እንደተጠበቀ ሆኗል ማለት ነው። በነገራችን ላይ ይሄኛው ዜና አሪፍ ዜና ነው። ምክንያቱም በጣም ብዙ ሰዎች ይሄንን እድል በመጠቀም ወደ አሜሪካ የመሄድ ፕሮባቢሊቲ ነበራቸው። ሰው ይሄኛው ዲቪ 2027 ተዘጋ ተብሎ በጣም ብዙ ሰው ተቸግሮ ነበር። እኔ ራሱ ደብሮኝ ነበር እውነት ለመናገር። እኔም ራሴ አፕላይ አደርጋለሁ፣ ለሰዎችም አፕላይ አደርጋለሁ። ብቻ ግን የዲቪ ፕሮግራም በተለይ ለአፍሪካውያን ትልቅ የሆነ ኦፖርቹኒቲ ነው። አሁንም ዲቪ 2027 መከፈቱ በጣም ደስ ብሎኛል። ሰው ምናልባት ሙሉ ዶክመንቱን የዚህን አዲሱን ህግ ሙሉ ዶክመንት ከፈለጋችሁ እዚህ ጋር በማስቀምጥ የቴሌግራም አድራሻ ታገኙታላችሁ። በፒዲኤፍ አድርጌ አስቀምጥላችኋለሁ። ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ጨርሱ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ እናንተ ሰብስክራይብ አደረጋችሁ ማለት እኔን ሞቲቬት እንደሆንና ብዙ ስራዎችን እንድሰራ እያገዛችሁኝ ነው ማለት ነው። ሰው በገንዘብ ብቻ አይደለም የሚታገዘው። የእናንተ አንድ ሰብስክራይብ እና አንድ ላይክ ለእኔ ትልቅ የሆነ ቫሊዩ አለው። ሁላችሁም ላይክ አድርጋችሁ ጨርሱ፣ ሰብስክራይብ አድርጉ። አዳዲስ አፕዴቶች ሲመጡም ቀጥታ በዚህ ዩቲዩብ ቻናል ይዤላችሁ የምመጣ ይሆናል። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ባይ ባይ።